እጃቸውን ለመንግስት የሰጡት የጽንፈኛ ቡድኑ የቀድሞ አመራር አባላት ከኢዜአ ጋር ባደረጉት ቆይታ እንደገለጹት እስካሁን ሲከተሉት የቆዩት መንገድ ለክልሉ ሕዝብ አንዳችም ጥቅም እንደሌለው በመረዳታቸው የሰላም አማራጭን ተቀብለዋል። በጫካ ቆይታቸው የተረዱት እውነት ለሕዝብ እንታገላለን በሚል መፈክር ሽፋን የቀድሞ ህወሓትና የውጭ ታሪካዊ ጠላቶችን ፍላጎት ለማሳካት የተጠለፈ ትግል መሆኑንና ሕዝብን ለጥፋት ለመዳረግ ያለመ አካሄድ መሆኑን ተገንዝበዋል። እጃቸውን በሰላም ከሰጡት ራሱን አፋበን ብሎ ከሚጠራው ጽንፈኛ ቡድን አመራሮች መካከል የቀድሞ የኮር ፖሊት መምሪያ ኃላፊ ጌራ ወርቅ ዳኘው የአማራ ህዝብ ዘላቂ ተጠቃሚነት የሚረጋገጠው በሰላማዊ መንገድ መታገል ብቻ መሆኑን ሰላማዊ አማራጭን ለመከተል ወስኛለሁ ብሏል። የጽንፈኛ ቡድን አመራሮች ከክልሉም ሆነ ከኢትዮጵያ ህዝብ የልማት ፍላጎት በተጻራሪ በመቆም ከታሪካዊ ጠላቶች ጋር ተባብረው ጥፋት በማድረስ ላይ ናቸው ያለው ጌራ ወርቅ በማህበረሰባዊ እሴቶች መሰረት ልማቶች ላይ በተደጋጋሚ የሚፈጸመው ጥቃት ከጀርባው የጥፋት ሴራ እንዳለው አመላካች መሆኑን ተናግሯል። ስርዓት ገልስሰን ስርዓት የሌላት ሀገር ሜክ እንድናደርግ ነው። ሌላኛው ህዝባችን ነው። ህዝብ ቀይ መስመር ነው ብለን ነው የተነሳ ነው። ግን ህዝባችንን ታርጌትሊ ከሶሻል አሴቱ ጀምሮ እንድናጠቃው ነው የተደረገው። ራሱን አፋበን ብሎ የሚጠራው ጽንፈኛ ቡድን የቀድሞ አመራር አባል 50 አለቃ ፍቅሩ ሙልዬ በበኩሉ የጽንፈኛው ቡድን አመራሮች ከህዝብ ፍላጎት ይልቅ ለኢትዮጵያ ጠላቶችና ለግል ጥቅማቸው እየሰሩ መሆኑን ጠቁመዋል። ለምሳሌ በአማራ ክልል ውስጥ እየተሰበከ ያለው ነገር አንድ ተማሪ ምንድነው 12ኛ ክፍል ከጨረስክ በኋላ ስራ አታገኝም፣ ስለዚህ ትምህርት ምን ያደርግልሃል እየተባለ ትውልዱ እንዳይማር፣ ትውልዱ ዕውቀት እንዳይኖረው በድንቁርነት እንዲስፋፋ ድንቁርነት እንዲበዛ በኢኮኖሚ ብቻ ሳይሆን ዕውቀት እንዳይኖረው አካዳሚ እንዳይኖረው የማድረግ ስራ ነው ማለት ነው። ስለዚህ ሊወገዝ ይገባል። ማህበረሰቡ ማወቅ አለበት፣ መንቃት አለበት ማለት ነው። ግን የነሱ ልጆች የት ነው ያሉት? አሜሪካ፣ ጀርመን፣ አውስትራሊያ፣ አዲስ አበባ ነው ያሉት። ባህር ዳር ቤት እየተገዛላቸው። ሌላው የቡድኑ የቀድሞ አመራር አባልና ኮር ጽህፈት ቤት ኃላፊ ኢንጂነር አየነው አስፋው እንደገለጸው ለትግል በሚል የተጀመረው ዓላማ የህዝብን ልማትና የእድገት ፍላጎት የሚያደናቅፍ አንዳች ፋይዳ የሌለው መሆኑን መረዳቱን አመልክቶ ለህዝቡ ጥቅም እንቆማለን የሚሉት የጥፋት ቡድኑ አመራር አባላት ቤት መስራት፣ ተሽከርካሪ መግዛትና ሀብት በማካበት መጠመዳቸውን ገልጿል። የአማራ ጥያቄዎች በኢትዮጵያ ሰማይ ስር ነው ሊፈቱ የሚችሉት። ታሪካዊ ጠላት የሆነ ሀገር ምን ፈልጎ ነው የሚረዳን የሚለውን ወደ ውስጥ ሳብ አድርገን ማየት መቻል አለብን። እኛ አመራሮችም ይህን ጉዳይ አጥተውት አይደለም ያልተቀደሰ ጋብቻ እየፈጸሙ ያሉት ማለት ነው። የተራዘመ ትግል አድርገው የራሳቸውን ኢኮኖሚ እያካበቱ ስለሆነ ነው። ቅድም ትግሉ ተሽጧል ስንልም አንዱ ማሳያችን ለትግል የወጣ ሰው ፎቅ አያስገነባም፣ መኪና ይገዛም፣ ቤት አይሰራም። ለትግል የወጣ ሰው ለትግል ነው መዋል ያለበት። የቡድኑ አመራሮች ምንም አይነት ግልጽ ፖለቲካዊ ዕውቀት መርህና ዝግጅት የሌላቸው መሆኑን ጠቅሶ ህዝቡ ቡድኑን እውነተኛ ማንነት ሊገነዘብ እንደሚገባ አሳስቧል። የግለሰቦችን ስልጣን ለማርካት የሚሄደው አካሄድ ህዝብም አይደግፈውም፣ ውጤትም አያመጣም የሚል እምነት አለኝ። ስለዚህ ይሄ በመሆኑ ከነበርኩበት ቦታ ላይ ሁኔታውን እንዳወቅኩ እንዳረጋግጥኩ በአስቸኳይ በዚህ ትግል ውስጥ ከመሳተፍ ለመንግስት እጁን ዘርግቶ ግቡ እያለ ስለሆነ ወደዛ መጥቼ በሰላማዊ መልክ ብታገል ይበልጣል በሚል ውሳኔ ይኸው እዚህ ደርሻለሁ። የመረጡት የሰላም አማራጭ የጥፋት ተልዕኮን በመተው በክልሉ ሰላም ግንባታ የራሳቸውን አስተዋጽኦ ለማበርከት እንደሆነ አስገንዝበዋል። በዚህም እኛ የሰላም አብሪ ሆነናል ያሉት የቀድሞ የጽንፈኛ ቡድኑ አመራር አባላት በቀጣይም ቀሪ በጫካ የሚገኙ ወንድሞቻቸው የመንግስትን የሰላም አማራጭ በመቀበል ለኢትዮጵያ ሰላም መስራት እንዳለባቸው ጥሪ አቅርበዋል።